አባቴና አያቴ ስለ አፍሪካ ቆይታቸው የጻፉትን አስታውሳለሁ። ከመላው ዓለም የመለየት ያህል ነበር። እኔም ያንን ስሜት ፈለግኩት። ሰውነቴን ነዘረኝ። ግን በዚህ መሃል አንድ በአግባቡ ፊደል ያልቆጠረ የኢሚግሬሽን መኮንን ገጠመኝ። ትንሽ ካጉላሉኝ በኋላ እንዳልፍ ፈቀደልኝ። ይህንን ታሪክ የጻፈው 26ኛው የአሜሪካ ፕሬዝዳንት የነበሩት የቴዎዶር ሩዝቬልት የልጅ ልጅ ኬርሚት ሩዝቬልት ጁኒየር ነው። ነዘረኝ፣ ነፍሴን ውርር አደረገኝ ያለላት አገር ደግሞ ኢራን ነበረች። ለዚያች አገር የተጠነሰሰላት ግን ከሱ ስሜት ይልቃል። 33ኛው የአሜሪካው ፕሬዝዳንት ሃሪ ትሩማን ሲአይኤ የተባለውን የስለላ ተቋም በ1947 ሲመሰርቱ ብሔራዊ ጥቅምን የሚነካ ጉዳዮችን በመሰለልና መረጃ በማሰባሰብ ላይ እንዲሰራ ነበር። ኬርሚት ከመጀመሪያዎቹ ተመልማዮች ውስጥ አንዱ ነበር። ወደ ኢራን ያቀናውም የሲአይኤ ሰላይ ሆኖ ነው። ትሩማን እንዳሉት የአሜሪካን ቀጥተኛ ጥቅም ለማስጠበቅ ይሁን አይሁን ግን ለይቶ መናገር ይከብዳል። ምክንያቱም በዚህ መሃል አንድ አገር ነበረች፣ ከኤምፓየርነት ወደ ሀገርነት እየተቀየረች የነበረችው ብሪታንያ። ከሁለተኛው የዓለም ጦርነት መልስ የነበራት ግዛቶቿም ሆኑ ተጽዕኗ ቀንሷል። ሀገራትን ለባለ ሀገሮቹ ብትመልስም የተወሰኑ ተቋማትን ለባለቤቶቹ ብታስረክብም በኢራን ያላትን ጥቅም ግን አሳልፋ መስጠትን አልፈለገችም። ዊሊያም ኮክስ ዳርሲ የተባለ የወርቅ አውጪ ትኩረቱን ወደ ነዳጅ አዙሮ በ1901 ነዳጅ የማውጣትን መብት ለ60 ዓመት ከኢራን መንግሥት ገዛ። ለዚያም ወደ 50,000 ፓውንድ አካባቢ ከፈለ። ከአጠቃላይ ዓመታዊ ገቢው ደግሞ 16 በመቶ የሚያህለውን ለመንግሥት ለመክፈል ተስማምቶ ነዳጅ ማውጣቱን ጀመረ። በባለቤትነቱ ግን ከ7 ዓመት በላይ መቆየት አልቻለም። ድርሻውን ለበርማ ኦይል ሸጠ። ጥቂት ቆይቶ ባለቤቱ አንግሎ ፐርሺያን ኦይል ካምፓኒ አፖክ እንደሆነ ተነገረ። በዚህ ተቋም ምክንያት ብሪታንያ 51 በመቶ ትርፍ ማጋበስ ጀመረች። ኢራን ግን ግማሹን እንኳን ማግኘት ሳትችል ቆየች። ጉዳዩ ግን የገንዘብ ጥቅም ብቻ አልነበረም። ቀን ቀንን እየወለደ ሲመጣ ነገሩ የሉዓላዊነት ጥያቄም ተነሳበት። ማንኛውም ሰው የነዳጅ ማውጫው አካባቢ ሥራ መሥራት ካለበት የአውጪውን ድርጅት ፈቃድ ማግኘት ግዴታ ነበር። ይሄ ደንብ ለብዙዎች አልተዋጠላቸውም። ቁጭት እየፈጠረ መጣ። በዚህ የተከፉ ሠራተኞችም በ1951 ተቃውሟቸውን አሰሙ። ተቋሙን በአመፅ ዘጉት። በጊዜው የነበሩት ጠቅላይ ሚኒስትር ሞሐመድ ሞሳዴቅ ለሠራተኞቹ ቅሬታ መልስ ሰጡ። በዚያው ዓመትም ንብረቶቹን ለመመለስ የሚያስችል ሕግ አወጡ። ይሄ በብሪታንያ መንግሥት ጥርስ ውስጥ ከተታቸው። የዓለም አቀፍ ፍርድ ቤቶች ድረስ የደረሰ ክርክር አደረጉ። ለዓመታት የሚዘልቅ የቀረን ውል አለን ለሚለው የእንግሊዞች ጥያቄ አገሬ የተዋዋለችው ከግል ድርጅት ጋር እንጂ ከመንግሥት ጋር አይደለም ነበር የሕግ ምሩቁ የጠቅላይ ሚኒስትሩ ሞሳዴቅ ምላሽ። ማዕቀብ ቢጥሉም ማንም ከኢራን የመጣ ነዳጅን እንዳይገዛ ብለው ቢያሳምጹም ሞሳዴቅ ለእንግሊዞች ዛቻ አልተንበረከኩም። በጀታቸውን በመቀነስ የነዳጅ ገንዘብ የማያስፈልጋቸውን ፕሮጀክቶች ብቻ በመስራት ለመቋቋም ሞከሩ። የእንግሊዝ የውጭ ጉዳይ ሰዎች ግን ተስፋ አልቆረጡም። የመንግሥት ግልበጣን አሰቡ። ግን ያሰቡትን ማሳካት አልቻሉም። ከበዳቸው። ሴራቸውን ቀድሞ የሰሙት ሞሳዴቅ በቴህራን ያለውን የብሪታንያን ኤምባሲ በ1953 ዘጉት። በዚህ ጊዜ ብሪታንያ የአሜሪካን እገዛና ድጋፍ ፈለገች። አሜሪካኖቹን አግዙን ብለው ጠየቁ። በጊዜው የአሜሪካ ፕሬዝዳንት የነበሩት ትሩማንም ሆኑ ቀጥለው ፕሬዝዳንትነቱን የተረከቡት አይዘናወርም ልመናውን በቀላሉ ሊቀበሉት አልቻሉም። በድጋሚ ወደ ጠቅላይ ሚኒስትርነት የመጡት ዊንስተን ቸርችል አይዘናወር ፕሬዝዳንት ሆነው ስልጣን ከመቀበላቸው በፊት በኒውዮርክ ተገናኝተው ነበር። አይዘናወር ግን የሰጧቸው ምላሽ ስለ ኢራን ምንም መስማት እንደማይፈልጉ ነበር። እንግሊዞቹ በተደጋጋሚ ቢወተውቱም በድርድር ፍቱት ከሚል መልስ ሌላ ማግኘት ግን አልቻሉም። በጊዜው አሜሪካንን ከእንግሊዝ ለይተው የሚያዩት ሞሳዴክም በተደጋጋሚ ለአይዘናወር በማዕቀቡ ምክንያት ሕዝባቸው እንደተጎዳ ለማሳወቅ ይሞክሩ ነበር። የብሪታንያ ሰዎች አሜሪካን ደጅ የሚጠኑበት ተጨማሪው ምክንያት እቅዳቸውን ተግባራዊ ለማድረግ የሚያስፈልገውን ወጪ በራሳቸው መሸፈን አለመቻላቸውም ነበር።
አሜሪካን ስቦ ወደ ጉዳዩ ለማስገባት በጊዜው ከኮሚኒዝም ሌላ ወጥመድ አልነበረም። የኢራን ጉዳይ በጊዜ ካልተፈታ ቀጣዩዋ ሰሜን ኮሪያ የመሆን ዕድሏ ከፍተኛ ነው ሲሉ አስጠነቀቁ። የውጭ ጉዳይ ሚኒስትሩ ጆን ፎስተር ዳላስና የሲአይኤው አለቃ ወንድማቸው አለን ዳላስ ይህንን ስጋት አጋነው ለመሪያቸው አስተጋቡ። አይዘናወር በመጨረሻ ወሰኑ፣ ፍቃዳቸውንም ሰጡ። የሁለቱ አገራት የስለላ ተቋማት አለቆች በቆጵሮስ ተገናኝተው እቅድ አወጡ። ስሙንም ኦፕሬሽን አያክስ ብለው ሰየሙት። እቅዱን ለማሳካት የሚያስፈልገውንም ገንዘብ መደቡ። ለዚህ ኦፕሬሽን ነው ኬርሚት የተመረጠው። የሃርቫርድ ምሩቁ ኬርሚት በሁለተኛው የዓለም ጦርነት ከሲአይኤ በፊት በነበረው ኦኤስኤስ ተቋም ውስጥም አገልግለዋል። አያቱ የአሜሪካን ፕሬዝዳንት የነበሩ መሆናቸው በቀላሉ ከመሪዎች ጋር እንዲገናኝ ያግዘዋል። የሲአይኤ ሰዎች ከሱ ሌላ የተሻለ ሰው የለም ብለው ለተልእኮ መረጡትና $150,000 አስጨብጠው ወደ ኢራኗ መዲና ቴህራን ሰደዱት። ኬርሚት ቴህራን እንደገባ የሥራ አጋሩ ወደ ተከራየለት ቤት ዘለቀ። ስሙንም ከኬርሚት ወደ ጄምስ ሎክብሪጅ ቀየረ። ግን በቀላሉ ከስሙ ጋር መላመድ አልቻለም ነበር። በፈረንሳይ የባህል ማዕከል ከቱርክ ዲፕሎማቶች ጋር የሜዳ ቴኒስ ሲጫወትና ኳሷ ስታመልጠው ኦ ሩዝቬልት ይል ነበር። ቀጣይ ተግባሩ ለመፈንቅለ መንግስቱ ጀነራል ፋዞላ ዛሄዲን ማዘጋጀት ነበር። ጀነራሉ ስልጣኑን ከሞሳዴክ እንዲረከቡ በአሜሪካና ብሪታንያ የስለላ ድርጅቶች CIA እና MI6 ተመርጠዋል። ለዚህም በቅድሚያ $100,000 እንደሚከፈላቸው ተነግሯቸዋል። እቅዱ እንዲሳካ ግን የሀገሪቱ ንጉሥ ሙሉ ፈቃድ ያስፈልግ ነበር። የ30 ዓመቱ ሻህ መሐመድ ሬዛ ቶሎ የሚወስኑ ሰው አልነበሩም። ማመንታት ዋና መገለጫቸው ነበር። በዚያ ላይ የሞሳዴክ በሕዝቡ ዘንድ ተወዳጅ መሆን በቀላሉ እሺ ብለው እንዳይወስኑ አድርጓቸዋል። ኬርሚት ግን ሞሳዴቅን ሽረው ጀነራል ዛሄዲን እንዲሾሙ ይፈልግ ነበርና ለአማላጅነት እህታቸውን ላከ። ሊስማሙ ግን አልቻሉም። ቀጥሎም ጥሩ ወዳጃቸው ጀነራል ኖርማንን እንዲያማልዱት ጠየቀ። ጀነራሉ የጠየቃቸውን ቢፈጽሙም ሻህ ግን ሊቀበሉት አልፈቀዱም። ያኔ ራሱ መሄድ እንዳለበት ወሰነ። ራሱን እንዳይታይ ሸፋፍኖ በመኪና ወደ መኖሪያቸው ድረስ ዘለቀ። ተቀበሉት። የአሜሪካና የብሪታንያ መንግስታት የሞሳዴቅን መወገድ እንደሚፈልጉ ነገራቸው። ይህን ለማረጋገጥም ቢቢሲን እንዲሰሙ ነገራቸው። የእንግሊዙ ጠቅላይ ሚኒስትር ዊንስተን ቸርችል የሀገራቸውን ሬዲዮ ጣቢያ ቢቢሲን ለወትሮ እኩለ ሌሊት ላይ አሁን እኩለ ሌሊት ነው የሚለውን ትቶ አሁን በትክክል እኩለ ሌሊት ነው እንዲል አድርገው ነበር። ሻሁ ይህንን ሲሰሙ ኮድ መሆኑን ገልጾላቸው ወጣ። ቢቢሲም ያንኑ አደረገ። ሻህራዛ ያኔ ጥያቄው ከምዕራቡ እንደመጣ እርግጠኛ ሆኑ። ከዚያ በኋላ ሁለቱ ሰዎች መገናኘታቸውን ለቀናት ቀጠሉ። በመጨረሻም ሻህ በሐሳቡ ተስማሙ። መፈንቅለ መንግስቱ በሚደረግበት ቀን ግን ከከተማ እንደሚወጡ ተናገሩ። ነገሮች ባልተጠበቀ ሁኔታ ከሄዱ ደግሞ ወደ ኢራቅ ባግዳድ ለመሄድ የሚያስችላቸውን አውሮፕላን ጠየቁ። ኬርሚት በጥያቄያቸው ተስማማ። መፈንቅለ መንግስቱ እንዲሳካ 4 አበይት ጉዳዮች መፈጸም ነበረባቸው። መጀመሪያ በመገናኛ ብዙሃንና በእምነት ተቋማት አማካይነት ሞሳዴክ ላይ የስም ማጥፋት ዘመቻ ማካሄድ። ቀጥሎ ለዙፋኑ ታማኝ የሆኑ ወታደራዊ አመራሮችን መፈለግ። በሶስተኛ ደረጃ ከተማውን የሚበጠብጡ መንጋዎችን ማደራጀት። በመጨረሻም ጀነራል ዛሄዲ የተሰጠውን ስልጣን እንዲቀበል ማድረግ የሚሉ ናቸው። በሀገሪቱ ሕገ መንግስት መሰረት ጠቅላይ ሚኒስትሩን ማስወገድ የሚችለው ፓርላማው ቢሆንም ኬርሚት ንጉሱ ሞሳዴቅን እንዳወረዱ የሚገልጽ ደብዳቤ አዘጋጅቶ አስፈረማቸው። በገንዘብ በገዛቸው ወታደራዊ ሹሞችና የመንጋ መሪዎች እርግጠኛ ነበር። ከጓደኞቹ ጋር መለኪያ ጨብጦ ጂን በሎሚ እየተጎነጨ በፍራንክ ሲናትራ ላክቢ ኤሌዲ ሙዚቃ እየተወረገረገ አርብ ምሽትን አነጋ። Luck be a lady tonight. በማግስቱ ጠዋት ስካሩ ሙሉ ለሙሉ ሳይለቀው እቅዱ እንደሰመረ ለማወቅ የቴህራን ሬዲዮን ከፈተ። የቅዳሜ ማለዳ 12 ሰዓት ዜና ሳይሰማ ደቂቃዎች አለፉ።
ቀጥሎ የወታደራዊ ማርሽ ሙዚቃ ተሰማ። ኬርሚት የፐርሺያ ቋንቋን መናገር አይችልም። ስለምን እንደሚያወሩ ግን መገመት አልከበደውም። ሞሳዴቅ የሚለውን ስም ሰማ። ቀጥለው ጠቅላይ ሚኒስትሩ የተቃጣባቸውን መፈንቅለ መንግስት እንደቀለበሱት ተናገሩ። የፈራው ደረሰ። መረጃው አፈትልኮ ወጥቶ ነበር። ያኔ ስካሩም ለቀቀው። ለጠቅላይ ሚኒስትሩ ደብዳቤ ይዞ የሄደው ኮሎኔል ናስሪ ታንክ የታጠቁ ወታደሮች ጠበቁት። ለሞሳዴቅ ታማኝ የነበሩት ኤታማዦር ሹሙ ያስከተላቸውን ወታደሮች ማርከው ባዶውን ሰደዱት። ሞሳዴቅም ሻህራዛ እኔን የማውረድ ምንም አይነት ስልጣን የለውም ሲሉ ተናገሩ። በዚህ መፈንቅለ መንግስት የተሳተፉትንም ለቃቀሙ። ይህንን የሰሙት ሻህ ቀድሞውን ማብረር ይችሉ ነበርና አውሮፕላናቸውን ይዘው ወደ ባግዳድ ቀጥሎም ወደ ጣሊያን ሮም ሸሹ። ስልጣኑን እንደሚረከቡ የተነገራቸው ጄኔራል ዛሄዲም ተደበቁ። የሲአይኤ ሰዎች የቅዱን መክሸፍ ተከትሎ ኬርሚት ወደ ሀገሩ እንዲመለስ ነገሩት። ሽንፈቱን በቀላሉ መቀበል ያልፈለገው ኬርሚት ግን ሌላ ሴራ መጠንሰስ ጀመረ። ላለቆቹም እነሱ እንዳሉት ሳይሆን እድል እንዳለው ነገራቸው። ምንም ድጋፍ እንደማያደርጉለት ቢነግሩትም በሴራው ገፋበት። አዲሱ ዕቅዱን ቀድሞ የነገረው ለጄኔራል ዛሄዲ ነበር። ጄኔራሉ በሁለተኛው ሐሳቡም ተደሰቱ። ሕዝቡ ለንጉሣዊ ቤተሰቡ ፍቅር እንዳለው ያምን ነበርና ሻህ ሞሳዴቅን ሽረው ዛሄዲን እንደሾሙ የሚገልጸውን ደብዳቤ አባስቶ አሰራጨ። ሞሳዴቅ ደግሞ የንጉሡን ሥልጣን ለመገደብ ሕዝበ ውሳኔ እንደሚጠሩ በይፋ ተናገሩ። ኬርሚት በዕለተ እሁድ ለ3 ቀናት የሚዘልቀውን ዕቅዱን ለሥራ አጋሮቹ ይፋ አደረገ። ሰኞና ማክሰኞ ሰላማዊ ሰልፍ እንዲኖር አዘዘ። የተገዙት የመንጋ መሪዎችም ጎዳና የሚወጡ ሰልፈኞችን እንዲያዘጋጁ ጠየቀ። የሞሳዴቅ ደጋፊዎች መስለው መታየት እንዳለባቸውም ተናገረ። እነዚህ አመፀኞች ተቃውሟቸውን መስጊዶችና ተቋማት ላይ ድንጋይ በመወርወር እንዲያሳዩ ፈለገ። እነሱን የሚቃወሙ ሌሎች ሰልፈኞች ደግሞ ወደ ጎዳና እንዲወጡ። ታዲያ ታማኝ ወታደራዊ ሹሞች በተጠንቀቅ እንዲቆሙ እያንዳንዱን ዝርዝር አስረዳ። ይህንን ሁሉ ሲያዝ የመንግሥት ሹመኛ ሆኖ በሕዝብ ተመርጦ አሊያም በጦር ሜዳ በፈጸመው ጀብድ አክብሮትን በማግኘቱ አይደለም፣ በሚከሰክሰው ገንዘቡ እንጂ። የእያንዳንዱን የአመፅ አውራ ተሳታፊ ታማኝነት በአሜሪካ ዶላር በመግዛት ትልቅ የጎዳና ላይ አመፅን አቀጣጠለ። ብሔርተኞቹና ኮሚኒስቶቹ ባለማወቅ የኬርሚት መንጋዎችን ተከትለው ወደ ጎዳና ወጡ። ንጉሡን ሻህን ተሳደቡ። ምስላቸውንም በአደባባይ አቃጠሉ። በዚህ መሃል የፖሊስ ኃይሉ ምንም አይነት እርምጃን ባለመውሰድ የጠቅላይ ሚኒስትሩን ትዕዛዝ ሲጠብቅ ቆየ። ኬርሚት ቀጥሎ ያደረገው በኢራን የአሜሪካ አምባሳደርን ወደ ጠቅላይ ሚኒስትሩ ቢሮ አቅንተው ቅሬታቸውን እንዲያቀርቡ መጠየቅ ነበር። አምባሳደሩ የአገሬ ሰዎች በሰልፈኞቹ ስጋት እየገባቸው ነው ሲሉ ስጋታቸውን አጋሩ። ሞሳዴቅም ሰልፈኞቹን እንዲያስቆሙ ጄኔራል ዳፋሪን በመጠየቅ የመጀመሪያ ስህተት ሰሩ። ጄኔራሉ ቀድሞውን በሲአይኤ የተገዙ ወኪል ነበሩ። ሞሳዴቅ ቀጥለው ደጋፊዎቻቸውን ወደ ቤታቸው እንዲመለሱ በመጠየቅ ሌላ ስህተት ደገሙ። ጎዳና ላይ ያለ ደጋፊ ቀሩ። ኬርሚት ቀድሞ ያጣውን የጸጥታ ተቋማት በጄኔራል ዳፋሪ አማካይነት ተቆጣጠረ። ወዲያው ወሳኝ የሚባሉ ተቋማትን በቁጥጥር ውስጥ አስገቡ። ቀጥለውም ወደ ሞሳዴቅ መኖሪያ ሄዱ። ያልጠበቁት የገጠማቸው ሞሳዴቅ በሌሊት ልብስ ሆነው ወታደሮችን ተቀበሉ። ጠባቂዎቻቸው ግን አሳልፈው ሊሰጧቸው አልፈለጉም። ተኩስ ከፈቱ። ከመጣው ኃይል ጋር ግን የሚወዳደር አልነበረምና ብዙ ሊቋቋሙት አልቻሉም። ሞሳዴቅ አመለጡ። ወታደሮቻቸውም እጅ ሰጡ፣ ትጥቅ ፈቱ። በዚህ ሁሉ መሃል ጄኔራል ዛሄዲ ኬርሚት ባስቀመጣቸው ቤት ውስጥ ተሸሽገው የሚሆነውን ይጠብቁ ነበር። ዕቅዱ መሳካቱ ሲነገራቸው በደስታ ፈነጠዙ። ወዲያው የደንብ ልብሳቸውን ለብሰው ወደ ቴህራን ሬዲዮ አቀኑ። ሕጋዊው ጠቅላይ ሚኒስትር በሻህ መሐመድ ዛራ አማካይነት ተሹሟል ሲሉ ተደመጡ። አዲሱ በሳቸው የሚመራው መንግሥትም መንገድ እንደሚሠራ፣ ነፃ ሕክምናን እንደሚያቀርብ፣ ደሞዝ እንደሚጨምር ቃል ገቡ። ነዳጅን በተመለከተ ግን አንዳችም ነገር አልተነፈሱም። በዴሞክራሲያዊ መንገድ ተመርጦ ስልጣን ላይ የነበረው የሞሳዴቅ መንግስትን ሲአይኤና ኤምአይ6 በዋናው ፊት አውራሪ ኬርሚት ሩዝቬልት አማካይነት ፈንግለው ጣሉት።
የነሱን ጥቅም ለማስከበር እሺ ያለውና በጥቅም የተገዛው ጄኔራል ዛሄዲ ስልጣኑን ተቆናጠጠ። የዛሄዲ ስልጣን ማማ ላይ መቀመጥን ተከትሎም ብሪቲሽ ፔትሮሊየም ቢፒ የ40 በመቶ ድርሻውን አገኘ። የሻህ መንግስትም በወታደራዊ ድጋፍ መልክ ረብጣ ዶላር ወደ ካዝናው ገባለት። ሲአይኤም ለተገዛው ጄኔራል ዛሄዲ $1 ሚሊዮን ከፈለ። ኬርሚት ሩዝቬልት የኢራን ቆይታውን አጠናቆ ሊሄድ ሲል ከኢራኑ መሪ ጥሪ ቀረበለት። ወደ ኢራን ሲገባ በኢሚግሬሽን ሹም ተጉላልቶ የነበረው ኬርሚት የሀገሪቱ ንጉሥ ጋር ተቀምጦ ቮድካ ሲቀዳለት አልደነቀውም። በፍራቻ ጣሊያን የከረሙት ንጉሥ ለዙፋኔ በመጀመሪያ ለፈጣሪ፣ ቀጥሎ ለሕዝቤ፣ በመጨረሻም ላንተ ምስጋና ይግባህ ብለው ብርጭቋቸውን አንስተው ሸኙት። ሞሳዴቅም ካመለጡበት ተይዘው በቁም እስር እንዲያሳልፉ ተገደዱ። ሲአይኤ በ2013 እዚህ መፈንቅለ መንግሥት ላይ ተሳታፊ እንደነበር አምነዋል። ኬርሚት ሩዝቬልት ጁኒየርም ካውንተር ኩ ዘ ስትራግል ፎር ዘ ኮንትሮል ኦፍ ኢራን በተሰኘ መጽሐፉ ላይ ክስተቱን ተናዟል። የብሪታንያው የስለላ ተቋም MI6 ግን አሁንም ከደሙ ንጹህ ነኝ ይላል። ይህ ኦፕሬሽን የአሜሪካና የኢራን ግንኙነት ላይ ትልቅ ጥቁር ነጥብን የጣለ ክስተት ተደርጎ ይቆጠራል። በ1979 ለተቀጣጠለውና የሻሁን መንግሥት አሽቀንጥሮ ለጣለው የኢራን አብዮትም አንድ እርሾ ነበር ማለት ይቻላል። ኦፕሬሽን አያክስን የመራው ዋናው የሲአይኤ ሰው ኬርሚት ሩዝቬልት ጁኒየርም ከዚህ ኦፕሬሽን በኋላ ብዙም ሳይቆይ ሲአይኤን ለቆ በተለያዩ የግል ሥራዎች ላይ ተሰማርቶ ቆይቷል። ከዚህ ውስጥ መካከለኛ ምስራቅ አገራት ላይ የሚሰሩ የአሜሪካ ኩባንያዎችንም ሲያማክር ቆይቷል። በመጨረሻ 2000 ላይ በ84 ዓመቱ በልብ ድካም ሕይወቱ አልፈዋል። እንዳልክና ማህደር በሸገር